Hello everyone. This is Kevin Mikaela American Zero Black and then Zero Blue YouTube channel. Welcome to my channel guys. And then ዛሬ ምንድነው ልላችሁ የፈለኩት ማለት ነው ውዶችዬ፣ ይኸውልኝማ ከይ በእንትን ገዛኝ በትልቅ ገዛኝና ሀብል አለኝ፣ ግን ደግሞ እነዚህ የነጭ ማዕተብ ገዛኝ ማለት ነው። ከዛ እሱ ላይ ያደረኩትና በጣም በቃ ቆንጆ ሆነልኝ ማለት ነው። እንዲሁም የኔ ያህል ቴሙ ላይ ሳየው ማለት ነው ያህል ትልቅ ምናምን አልመሰለኝም ነበር። ከቴሙ ነው ባይደው የገዛሁት እንደ በጣም ቆንጆ ነው የሆነልኝ ማለት ነው። እኔ ብዙ ሐንጃ መንጃ አልወድም፣ ግን ደግሞ መስቀሉን መተው አልችልም። እንዳል ሰው ይሁት በጣም ሰው ይሁት ዘር ምንድነው ሌላችሁ የፈለኩት ዛሬ ማለት ነው። እኔ ነግራቸዋለሁኝ ባይደው በተደጋጋሚ መናገር የለብኝም ማለት ነው። እንደን ሰው ስለምንድን ነው ልነግራችሁ የፈለኩት ማለት ስለ ፍቅረኛ እኔ የሚደብቀው ነገር የለኝም እኮ አይስወርቱ ጋር እኮ አንዳንድ ሰዎች ለራሳቸው ቢደብቁና መደበቅ ይፈልጉና ያቅቷቸዋል አይደለ? እኔ ደግሞ ስለማልወድ ብዙ ድብቆችን አልጫወትም ማለት ነው። በቃ የማልቀበለው ደስ የማይለኝ ከሆነ ነው የምደብቀው። ደሷይ ብዙ ሰውም እንደዛ ነው። ወይም ደግሞ አሁን ተናግረሽ በኋላ ላይ እንዳትዋረጂ ቀስ ብለሽ ታወጪዋለሽ አይደለ? እንደዛ ነገር ምናልባት ከሆነ ነው ባይደወይ ማለት ነው። ግን አብሮሽ የሚውል የሚያድር የምታናግሪው ሁሉም ነገር እንትን ካደረግሽ በኋላ መደበቅ ማለት ሌላ ነገር ነው። ለሷ እኔ ነግራችሁ ነበረ። እኔ የሆነ ሪሌሽን ካለብኝ እዚህ መጥቻቸው አናግራቸዋለሁ። ከዛ እዚህ ምን አለ መሰላችሁ የሆነ ካምፕ ላይ ማለት ነው ትንሽ ካናገርሻቸው እዚህ አረቦች ማለት ነው በቃ እንትን ብሎ ይጠጉሻልና ትንሽ በቃ ላይክ አንቺ የሆነ እንትን ላይ አይደለም የሚጠጉሽ ማለት ነው። የሆነ ቤትሽ አይመጡም። እኔ ቤት አላስገባም ባይ ዘ ወይ እኔ ወንድ ባስገባ ማለት ነው ማንም ምንም ሊለኛ አይችልም ማለት ነው። እሷ ብትኖር ሁላ ማለት ነው እሷ ታስገባ ስለነበረች እኔ ማስገባ ነበር፣ ግን ደግሞ እኔ አልፈልግም ማለት ነው። ስለማልፈልግ ነው ከራሴ አንዳንድ ሰው ከዛ ማለት ነው ያቺ ሴትዮም ታስገባለች ማለት ነው ለቤተሰብ ምናምን ብላ። እንዲሁም እዚህ ቤት በሙሉ እንትን ስነ ስርዓት ያለኝ ነኝ፣ ግን ደግሞ ከሙሉም በላይ ስሜን ያጠፉት የኔ ስም ነው ያጠፉት ማለት ነው። እንደን ከሁላቸውም በላይ እኔ ነኝ ስነ ስርዓተኛ ማለት ነው። እንደን ወንድ ቢያመጡ አላመለከትም፣ ሴት ቢያመጡ አላመለከትም፣ ለሊት መብራት ቢያበሩ አላመለከትም፣ ምንም ነገር አይደለም ማለት ነው። ግን ደግሞ እነሱ ይሮጣሉ ማለት ነው። በቃ እንደዚህ ታደርጋለች እንደዚህ ምናምን ብዙ ነገር ያወራሉ በቃ። ከዛ ደግሞ ስራ አይወዱም። ብዙ ጊዜ ደግሞ እኔ ሰው ሴቶች በጣም ፎሎ የሚያደርጉኝ ለምን መሰላችሁ? በቃ ስራ አይወዱም እና በቃ ሁሌም እኔ ደግሞ ስራ ስሩ ምናምን አይደለም ደግሞ ራሴ ዝም ብዬ ነው የምሰራው ማለት ነው። ከዛ ለዛ ደግሞ አንቺ ቤቱን ጥረጊ በቃ ለመዱታ እነሱ ስራ ስለማይወዱ ቤቱን ጥረጊ ምናምን አለች። የሆነች ሴት ይሆናለች እዚህ መታ ማለት ነው። ገና እንግዳ ሆና ማለት ነው። ለምንድን ነው ያልተናገርሻት? ለምንድን ነው ያልተናገርሻት አለች። ሆናል ስራ ሊሰርብኝ እኮ ነው በቃ ላይ ሆኖ ማለት ነው። ከዛ እንደዛ ትልም መሰላችሁ። አይገርምም ግን የሰው ነገር አይስወርቱ ጋር በቃ እሷ ምንም አታውቅም። እኛ በውስጥ ውስጥ በቃ ስለማታወራ ስለማታመለክት እኛ በውስጥ ውስጥ በቃ ስራችንን ስራና ቡካ ምናምን መብላትማ አለው ቁርጥምጥም ነው የሚያደርጉት ማለት ነው። ሰው ብቻ አነስ ባገኙት ማለት እኔ ነግሬያችሁ ነበረ ባይ ዘ ወይ አሁን ላይ ማለት ነው ሰው ለመብላት ወይም ደግሞ ሰው እንትን ወይም ሰው እንትን ለማድረግ ማለት ነው ያለሽበት ሁኔታ ነው የሚወስነው ማለት ነው። አሁን ቫምፓየር ማለት ነው በጣም እንትን የሆነ ቫምፓየሮች ማለት ነው በጣም የሚዳከሙት ላይክ መስቀል ሲኖርሽ ላይክ በጣም ይሄን ይሆናል አይደለ? በቃ አሲድ የሆኑ ሰዎችን ሰው መብላት የለመዱ ሰዎችን የሰው ደም መጠጣት የለመዱ ሰዎችን እንዴት ነው ልታስቆማቸው የምትችለው ማለት ነው? አንቺ ልክ እንደ እነሱ ጅብ ከሆንሽ ላይክ ሁሉንም ነገር ሊገባሽ ይችላል ማለት ነው። ሊበሉሽ አይችሉም ማለት ነው። አደሰይም ታይ ምን ልታደርግላቸው? አጥሚያቸውማ። አንቺም ጅብ ስለሆንሽ በቃ የሆነ እንትን ነው ያለሽ የሆነ የሚያሳውክ መንፈስ ስላለሽ ማለት ነው። እነሱም አንቺን መብላት አይፈልጉም ማለት ነው። እንደልሶ እኔ ባይ ዘ ወይ ሳይንቲስት ነኝ ማለት ነው። ባይ ዘ ወይ ሳይንስ በጣም ነው የማጠናው ማለት ነው። እኔን በጣም እመረመርበታለሁ፣ በጣም አጠናለሁ፣ በጣም ሰው ጠይቃለሁ ማለት ነው።
እንዳልሶ ከዛ ማለት ነው ውዶችዬ ከዛ ምን አለ መሰላችሁ እንደዛ ሰው እንዲበላችሁ ምን አለ መሰላችሁ ማለት ነው የሆነ እንትን አለ ማለት ነው ያለሽበት ሁኔታ ቦታ ነው እንዲበልሽ እድል የሚከፈትላቸው ማለት ነው። ላይክ ደግሞ እንደዛ መስቀል ወይም ደግሞ እንደዛ በቃ ላይክ የሆነ እንትን አጥር ማለት ነው። በቃ እነሱ ጭንቅላታቸው ውስጥ እንደዛ ቻንስ በጭራሽ ሊያገኙ አይገባም ማለት ነው። ላይክ እነሱ ምን አይነት እንትን አላቸው መሰላቸው? ፈጣሪን አይፈሩም። ሰው ሁላ በቃ እርግጥ አድርጎ ረግጦ ካልነገራቸው ማለት ነው እንደዛ አይነት ሰዎች ማለት ነው። ወይም ደግሞ በጣም እንትን ካልተደረጉ ማለት ነው ሰውን አይሰሙም፣ ሰውን አይፈሩም፣ ፈጣሪን አይፈሩም። ምንድን አላቸው? ይሉንታ። በቃ አንድ ያለባቸው ይሉንታ ነው። እንደን ሰው ጋይስ ማለት ነው። እኔ ብዙ ነገር አውቃለሁ ባይ ወይ ቀለል አድርገው ብዙ ነገር ማለት ነው። አይ ቲንክ ዩ ኖ ጋይስ ብዙ ነገር ያውቃል ማለት ነው። ብሉኝ የሚለው ማለት ነው። አሁን ለራሳቸው እንዲመቻቸው ብሎ ደግሞ በቃ እያስመሰሉ እንደዚህ ሰው እንደዛ ነው ወይም ደግሞ ከቤተሰባችን መሀል ማለት ነው እንደዚህ ነው እንደዚህ ነው ምናምን እያሉ ማለት ነው በቃ በጣም አድርጎ ማለት ነው እየበሉ ሁላ የሚበሉትን ሁላ አያረካቸውም ማለት ነው። በቃ ሰው ላይ ሰምጦ መግባት ስለሚፈልጉ ማለት ነው ያለውን መንገድ ጥርግርግርግርግር አድርጎ ነው ስራቸውን መስራት የምፈልጉት ማለት ነው። ዳስ ዋይ ሲወርቱ ጋር ማለት ነው ያንን ሰው እንደዛ የሚሉትን ሰው መጥፎ ሊሆን ይችላል ማለት ነው። ግን ደግሞ እነሱ ምን አይነት ሰዎች ናቸው? ጥሩ ሰዎችም ቢሆኑ ማለት ነው በጥሩ ሰዎችም ሊያስገቡ ይችላሉ ማለት ነው። ሰው በውስጥ በጣም ብዙ መጥፎ ስራዎችን ነው የሚሰራው። አይስፖርቱ ጋር ማለት ነው በቃ ያቅለሸልሻሉ ማለት ነው። ደግሞ እኮ አያፍሩም ማለት ነው። እንደዛ አይነት ሰዎችም አያፍሩም ማለት ነው። እንደን ሰው ላይ ስለለፋችሁ ማለት ነው። ለአሁኑ እንደን ሰው ደግሞ ድፍረታቸው ደግሞ ይሰድቡሻል፣ ያጨማልቁሻል ምናምን ሲላቸው ምናምን መስራት ሲያቅታቸው ወይም ደግሞ የሆነ ነገር አልሳካ ሲላቸው ማለት ነው እያስመሰሉ ምናምን በቃ ድንጋይ ነው የሚወረወርብሽ ማለት ነው። እንደን ሰው ውዶች ልነግራቸው የሚፈልገው ነገር ማለት ነው የሆነ ታይም ላይ ወይ የሆነ ምግብ እየበላሽ የሆነ እንትን ምግብ እየቀዳሽ ወይም ደግሞ የሆነ ቆሻሻ እየጣልሽ ከምግብ ተነስተሽ ማለት ነው አንቺ ሳትሄጃቸው እራሳቸው ይመጡብሻል ማለት ነው። ከዛ ምን ይላሉ ማለት ነው የሆነ ታይም ሰላም ያልሻቸው ምናምን ከሆነ በቃ ላይ ፍቅረኛዬ ናት እኔ ጋር ነው ያለችው ምናምን ብሎ በቃ እንትን ያደርጋሉ፣ ያስመስላሉ ማለት ነው። እንደሆንሽ ያስመስላሉ። በቃ ብዙ ነገር ይሰራሉ። ላይክ የሰይጣን ስራ ይሰራሉ። እኔ እዚህ ነግሬያችሁ ነበር አይደለ? የቀረብኩት ማለት ነው። እኔ ሲጀመር በህይወት ዘመኔ አረብ ፍቅር ይዞኝ አያውቅም ከአረብ ጋር ማለት ነው። ይሄ ነው በቃ ለመጀመሪያ ጊዜ እንዲሁም ደስ አለኝና ከዛ ላጎቴ ልጅም ነገርኩት። አንዱ አለ ላይክ በቃ የሆነ የቁም ሬሳ ነው የሚመስለው። የቁም ሬሳ ሰውነት ቅርጽ የለውም። አይስበርቱ ጋር ማለት ነው። አንገቱ በጣም አጭር ነው። ሰውነት ቅርጽ የለውም ምናምን እብድ ነው ምናምን እያልኳቸው ነበር። በቃ እብድ ሆኖ ነው የሚታየኝ አስበርቱ ጋር ላይ ከኔ ደግሞ እብድ ደህና ነኝ አልጠላም። በቃ ላይ እብድ ነው ምናምን እያልኩኝ ነበረ ማለት ነው። ግን ደግሞ ልጁ በጣም ክፉ ነው ማለት ነው። ክፉ ልብ ነው ያለው ባይ ዘ ወይ ማለት ነው። በተለይ ብዙ ጊዜ ምን ይላሉ ማለት ነው እነዚህ አረቦች ጥቁር ልብ አለን ምናምን ይላሉ ማለት ነው። ጥቁር ልብ አንደኛው እሱ ነው ባይ ዘ ወይ ማለት ነው። አንዳንድ ሰው ማለት ነው አንዳንድ ሰዎች ለዓላማ ሲገባችሁ ማለት ነው ያደረግሽውን ብታደርግለት አያመሰግኑሽም። ምንም ነገር ማለት ነው ምንም ነገር ቢያዝናኑሽ ምንም ነገር ከነሱ ጋር ብትዝናኝና የሆነ ነገር የሆነ እንደ ፍቅረኛው እንኳን ብትሆኝ ማለት ነው ላይ ስራ መስራታቸውን አቆሙ። አንቺ እንኳን ላይ በቃ የሆነ በቃ ልክ ሰይጣን ገብቶብሽ ማለት ነው ካልጋ ስር ብትገቢ ማለት ነው ካልጋ ስር ወደ መቃብር ወደ ዳውን ግራውንድ ነው የሚያስገቡሽ። ጭካኔያቸው ማለት ነው አይስወርቱ ጋር በቃ ላይ እሱ ነገርም ላይ እንትን ነው እኮ ተስፋ የሚቆርጡ ሰዎች አለ አይደል? አሁን በዘር በቃ እኛ እንደዚህ ስለሆንን በቃ ምንም እንትን የለንም ብለው ሰውን በጣም እንትን የሚያደርጉ ሰዎች አለ አይደል?
በጣም የሚያጨንቁ ሰዎች አሉ። እነዚህ አይነት ሰዎች በጣም ጨካኝ ናቸው፣ ግን በጣም ያስመስላል ማለት ነው። በጣም ሰው አይስ ማለት ነው። እኔ እንኳን ይሄን ያህል ጅል አይደለሁኝም። ባይደዊ ጅል ቢሆንም ማለት ነው እኔ ራሴን የምጎዳ ነገር በጭራሽ አላደርግም። ደግሞ እኮ እኔ ባይደዊ ማለት ነው እኔ ግምት ወስድበታለሁኝ። ደግሞ ብዙ ነገር እንትን አደርጋለሁ። ብዙ አይቻለሁ፣ እራሴ ላይ ብቻ ሳይሆን ሰው ላይ የሚያዩት ነገር ሰው በጣም ጥሩ የሆነላቸው ማለት ነው ለሰው የሚያደርጉትን ነገር ሳይ ማለት ነው አይስወርቱ ቀር በቃ ከነሱ ምንም ነገር አልጠብቅም፣ ምንም ነገር ማለት ነው። እንደን ሰው ጋይስ ሰው ተጠጋሽ ማለት ተጠግቶ ወይም ደግሞ አየሽው ወይ ተመለከትሽው ወይ ተመለከተሽ ማለት ትወጂዋለሽ ማለት አይደለም። አሁን እኮ ሰምታይምስ የሚመለከትሽ ሰው ለጥሩ እኮ አይደለም ሁሉ የሚመለከትሽ፣ ስለመጠራሽም ሊመለከትሽ ይችላል ማለት ነው። እንደን ሰው እሱን ነገር ልታስብበት ይገባል ማለት ነው። ዳስዋይ ጋይስ እንደን ሰው እንደዚህ አይነት ቻንስ ካገኘሽ ሰይጣን ደግሞ ላይክ በጣም ቀላል ነው ለሱ ህይወት ማለት ነው። ለኛ ህይወት ከባድ ናት ማለት ነው። ሰው ተጠጋሽ ወይም ደግሞ ሰላም ያለሽ ወይም ደግሞ እንዲሁም ሰላም ማትባባሉ እያላችሁ ማለት ነው። አይ ምናምን ሰላም ሳትባባሉ ትንሽ ጠጋ ብሎሽ እቃውን ሊወስድ ብሎ ጠጋ ካለሽ ይወደሻል ማለት አይደለም። እንደነሱ በጣም ከባድ ነው ጋይስ። ላይክ ሀበሻ እንትን ውስጥ ማለት ነው አሁን ኢትዮጵያ ውስጥ ማለት ነው በጣም የሚጠሉ ሴቶች ማለት ነው ወይም ደግሞ ወንድ ሁላ ከጠሉት ማለት ነው እያስመሰሉ ነው የሚለዩት ማለት ነው። ሴቶቹ በጣም እየተጣሉ ምናምን ሰው እንዳይለን ደግሞ ምናምን እያሉ ማለት ነው መጥቶ ይሳሳማሉ፣ ያወራሉ። ከዛ እሷ ስትሄድ እሷን ያሙታል፣ እሷ ስትሄድ እሷን ያሙታል ምናምን ነገር ማለት ነው። አይ ቲንክ እነሱ እንደዛ አይነት ጠባብቆ መሰለኝ። እንደን ሰው ከባድ ነው ጋይስ ማለት ነው። እንደን በቃ ሰው ዝም ብሎ ለትንሽ ነገር ነው የሚያሳምኑት ማለት ነው። የኛ እንትንማ በቃ እንዴን ብናይ ያፈሉላችኋል፣ ያጫውቱላችኋል፣ ሄዱ ፈጣሪ ይመስገን ሄዱ ምናምን ብለው ነው የሚቀሩት ማለት ነው። እኛ የለመድነው እንትን ውስጥ ማለት ነው ህብረተሰብ ውስጥ ማለት ነው። በቃ ያው ዝም ብለው በቃ ለክ ጅል ከሆነ ወይም ደግሞ እንደዛ ከሆነ ዝም ብለው እንደዛ ብለው ይለቁታል ማለት ነው ጋይስ። ሰው ደግሞ እንደዛ መሆኑ ነው ማለት ነው። እኔ ማውቃቸው ነው እንደን ሰው ጋይስ this is Kevin Mika American drama ከእንደነው ዩቲዩብ ቻናል ኮንቲኒው ቻናል ጋይስ ሰብስክራይብ እያደረጋችሁልኝ አበረታቱን ማለት ነው። እንደን ሰው ጋይስ ሰው እንደዛ አድርጎ እየተጫወተብን ወይም ደግሞ እንትን ሰው ህይወት ውስጥ በጭራሽ አገባንም ብላችሁ ልታደርጉ ይገባል ማለት ነው። እኔ አሜሪካዊ ነኝ ባይ ዘ ወይ ማለት ነው። እንደን ሰው እዚህ ካምፕ ውስጥ ደግሞ አሜሪካዊ የለም ማለት ነው። ከኔ ውጭ ሌላ አሜሪካዊ የለም ማለት ነው። ልጁ ደግሞ መጀመሪያ የሆነ ከእንትን እብድ የሆነውን ሰው ልጅ ማለት ነው። ይሄን እዚህ ዘካሪያ ነው የሚባለው የሆነ ሙስሊም ነው እሱ ሙልጭ ያለ ሙስሊም ነው። እንዲሁም ሀበሻ እንዳይሆን ነው ልጁ የምፈራበት አይሶርቱ ጋድ እንትኑ ማለት ነው። ስራው ላይ ሀበሻ ጋር ነው የሚጠጋጋው ማለት ነው። እንደን ሰው ቀጫጭር ባይ ዘ ወይ ቅርጽም የለውም ምናምን ማለት ነው። ሙልጭ ያለ ሀበሻ ነው ባይ ዘ ወይ ማለት ነው። አንድ ነገር ስላስታወስኩኝ ነው እንደዛ አልኳችሁ ማለት ነው። ደግሞ እሷ ነች የተናገረች እንጂ ሌላ ቦታ ላይ ሌላ ነገር ተናግሮ ነበረ። እኔ አሜሪካዊ ስላልኩኝ ማለት ነው ከሁለተኛ እንትን ላይ ላወርድላችሁ። በቃ ባይ ሁለተኛ ቪዲዮ ላይ እንገናኝ።